ሰላም ልጆች እንዴት ናችሁ? ሳምንታችሁ ጥሩ ነበር? ሁላችሁም ጥሩ ጊዜ እንዳሳለፋችሁ እርግጠኛ ነኝ። ይህ በሰላም ካቶሊክ ቲቪ እየተዘጋጀ የሚቀርብላችሁ የልጆች ፕሮግራም ነው። በዛሬው ፕሮግራማችን ትምህርት፣ አሃድራማ፣ ክራፍት፣ መዝሙር እንዲሁም ትረካ ይኖረናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ ደግሞ ስለ አንድ ትምህርት አንድ ርዕስ አንስተን ደግሞ እናወራለን። ይሄም ቶማስ ታውቁታላችሁ? መጽሐፍ ቅዱስ ላይ አታውቁትም? ቶማስ እስኪ የሚያውቀው ቶማስ በወንጌላት እናገኘዋለን። በተለይ በዮሐንስ ወንጌል ምዕራፍ 20 ላይ እናገኘዋለን። ከትንሣኤ ጋር ተያይዞ እንግዲህ ለብዙ ጊዜ ከታየ በኋላ ለቶማስ ደግሞ ይገለጣል ክርስቶስ ክርስቶስ ሲያየው አላመነም እና ዛሬ ስለሱ እናያለን። ለምን አላመነም የሚለው ነገር እናያለን። እሺ፣ ሁሌ እንደምናደርገው ከትምህርታችን በፊት ጸሎት እናደርጋለን አይደል? ስለዚህ እንጸልያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸጋ የሞላሽ ማርያም ሆይ ሰላም ነሽ፣ እግዚአብሔር ከአንቺ ጋር ነው፣ ሴቶች የተባረክሽ የወልድሽ ፍሬ ኢየሱስ ቅድስት ማርያም እናት ለእኛ ኃጢአተኞች አሁን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዘወትርም ለዘላለሙ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። እና ቅድም እንደነገርኳችሁ ያለ ምልክት ማመን ይላል ርዕሱ ዛሬ የምናወያይበት። ያለ ምልክት ማመን ማለት ይሄ ከየት የሚመጣ ነው? ክርስቶስ እንግዲህ ለሐዋርያት ቤት በነበሩበት ጊዜ ክርስቶስ ከሙታን ተነስቶ በተዘጋ በር ከገባ በኋላ እንግዲህ ሰላም ለእናንተ ይሁን ምናምን ብሎ ከተናገረ በኋላ ሁሉም ደንግጠው ነበር እና ከነገራቸው በኋላ ሌሎች ሐዋርያቶች ገባቸውና አመኑ። ግን ቅዱስ ቶማስ አላምንም አለ። እኔ ጎንህ የነበረው ቁስል ሳልነካ እጅህም ሳላይ አላምንም ይላል እና ክርስቶስ ና እጅህ አምጣ አለውና በጎኑ እንደዚህ ከተተና ከዛ ከነካ በኋላ ቶማስ ያምናል። ካየና ከነካካ በኋላ ማለት ገብቷችኋል? ያመነው ግን መቼ ነው? ከተነገረው በኋላ ክርስቶስ ካየ በኋላ ሳይሆን ቁስሉን ነክቶ የክርስቶስ በእጁ ላይ የነበሩ ነገሮች ሁሉ ካየና ከነካካ በኋላ እና ክርስቶስ ምን ይላል? አንተ አይተህ አመንክ፣ አንተ ስላየህ አመንክ፣ ሳያዩ የሚያምኑ ግን ብፁዓን ናቸው ወይም የተመሰገኑ ናቸው ይላል እና ዛሬም በክርስቶስ ያለን እምነት እኛ ትልቅ እንዲሆን ያስፈልጋል። በክርስቶስ ያለን እምነት ትልቅ ሲሆን እንዴት ነው መሰላችሁ? በቃ እኔ ክርስቶስ በአካል እንደዚህ ሲመላለስና አጠገቤ ቆሞ ካላስተማረ በስተቀር አላምንም ካልን አሁን ክርስቶስ ምንም የሚጎዳው ነገር የለም። ግን ጸጋው የሚጎልን ለእኛ ነው ማለት ነው። ገብቷችኋል? ሰው በተፈጥሮ ማመን እንዲያምን ተደርጎ የተፈጠረ ፍጡር ስለሆነ የሚያምነውን አምላክ በእምነት ተስፋ አድርጎ መኖር አለበት ማለት ነው እና ሁሉም ነገር ካላየው ምልክት ካላየው አላምን የሚል ከሆነ አሁን የዚህ ሰውዬ እምነት በጣም አስቸጋሪ ነው። ክርስቶስ ራሱ መጥቶ እዚህ ጋር ቢናገር ሊያምን አይችልም እና በጣም ከባድ ነገር ነው። እናንተ ክርስቶስ በብዙ መንገድ ይናገራል። እናንተ እምነት የጎደላችሁ፣ እናንተ እምነት የሌላችሁ ብሎ በወንጌል ስናነብ በተለይ እነዚህ ፈሪሳውያን፣ ሰዱቃውያን የሚባሉ አሉ አይደል? በመጽሐፍ ቅዱስ የምናውቃቸው እና ስለ ጾም ሲናገር ስለ ማመን ሲያወራ ሲያስተምር ክርስቶስ እናንተ እምነት የጎደላችሁ፣ እናንተ እምነት የሌላችሁ ብሎ ይናገራል እና እምነት የሌለው ሰው በክርስቶስ የማያምን ሰው ክርስቶስ ላይ ምንም የሚደርስበት ጉዳት ሳይኖር ግን የምንጎዳው ማን ነው? እኛ ነን። ጸጋው የምናጣው እኛ ነን እና በክርስቶስ ያለንን እምነት እጅግ ከፍ እንድናደርግ ነው ትልቁ ነገር።
በክርስቶስ ያመነ ሰው ክርስቶስ የተናገረውን ቃል ይኖራል ነው። ዋናው ነገር ይሄ ነው። በክርስቶስ ስናምን ክርስቶስ የተናገረውን፣ ክርስቶስ ያስተማረውን፣ ክርስቶስ የኖረውን ህይወት መኖር ማለት ነው። ያላመነ ሰው አይኖርም። ለምሳሌ አሁን እናንተ ዛሬ ፒያሳ እንዳትሄዱ፣ ምክንያቱም መንገድ እዛ ተቆፋፍሮ በጣም ትልቅ ችግር ስለደረሰ ከሄዳችሁ ትቸገራላችሁ ምናምን ብዬ ነገርኳችሁ ነው። ከዛ አላምንም ብላችሁ ስትወጡ የሚቸገረው ማን ነው? እናንተ ናችሁ። ግን አምናችሁን ቤት ብትቀሩ ኖሮ ምንም ሰዓታችሁ ሳይበላ ሳይስተጓጎል እዚህ ቤታችሁ ሆናችሁ ስራችሁን ሰርታችሁ በኋላ መንገዱ ሲስተካከልና ትራንስፖርት ሲገኝ መሄድ ትችላላችሁ ማለት ነው። እና ነገራችሁ ግን እናንተ እምቢ ብላችሁ ብትሄዱ በቃ ማን ነው የሚጎዳው ማለት ነው? እኛ ራሳችን ነው የምንጎዳው ማለት ነው። እና ልክ እንደዛ ነው በክርስቲያናዊ ህይወትም እንደዛ ነው። ክርስቶስ የተናገረው ነገር፣ ክርስቶስ ያስተማረው ነገር እንድንኖረው ካስፈለገ፣ እንድንፈጽም ካስፈለገ መጀመሪያ ምን ማድረግ ያስፈልጋል? ማመን ያስፈልጋል። የምናምነው ነገር ነው በህይወት የምንኖረው። ምክንያቱም ያዕቆብ ሲናገር ታውቃላችሁ አይደል? እምነት ያለ ምንድን ነው የሞተ ነው ይባላል። እምነት ያለ ስራ፣ እምነት ያለ ስራ የሞተ ነው። መጀመሪያ ማመን መሰረታዊ ነገር ነው። ከዛ በኋላ በደንብ ካመናችሁና ካወቃችሁ በኋላ ግን ያ ያመናችሁት ነገር በህይወት እንድትኖሩ ይገፋፋችኋል ማለት ነው። ነገር ግን መሰረታዊ ነገሩ ግን ምንድነው? ማመን ነው። ክርስቶስ የተናገረው ነገር ለመቀበል ክርስቶስ አምላክ መሆኑን መጀመሪያ ማመን ያስፈልጋል ማለት ነው። አምላክ መሆኑን ካመንን በኋላ ደግሞ እሱ የሚናገረው ነገር ደግሞ እውነት እንደሆነ ማመን ማለት ነው። ስለዚህ እነዚህ ሁለቱ ነገሮች ከያዘን ክርስቶስ የተናገረው ነገር መኖር ለኛ አይከብድንም። ምክንያቱም እውነት መኖር የማይፈልግ ሰው የለም። ገብታችኋል? እውነት መኖር የማይፈልግ ሰው ስለሌለ ክርስቶስ ሁሌ የሚናገረው እውነት ነው። ክርስቶስ ሁሌ የሚናገረው እውነት ስለሆነ ያ እውነት ደግሞ እኛ በህይወታችን እንድንኖር ያ ያመነው እምነት ራሱ ያስገድደናል ማለት ነው። እንዴት መሰላችሁ? ቅድም የነገርኳችሁ ምሳሌ አለ አይደል? አሁን ለምሳሌ ቅድም ፒያሳ መንገድ ምናምን ስለተበላሽና ትራንስፖርት ስለሌለ እንዳትወጡ ብያችሁ በጸጋዬ እንደዛ ስላለ ዛሬ አንሄድም ብላችሁ ቤት ትቀመጣላችሁ። ስለዚህ አምናችኋል። ካመናችሁ በኋላ ደግሞ ነገሩ ተቀበላችሁ። በቃ ልትሄዱት የነበረው ነገር በቃ ካንስል አድርጋችኋል፣ አቋርጣችኋል፣ ሌላ ስራ ጀምራችኋል። ግልጽ ነው። ሰማችሁ፣ ተቀበላችሁ፣ አመናችሁ፣ ከዛ በኋላ ወደ ስራ ገባችሁ ማለት ነው። ልክ እንደዛ እንደማለት ነው። አሁን ዛሬ ያለ ምልክት ማመን የሚለው ክርስቶስ ለቶማስ ሲናገረው የነበረው ነገር ይህንኑ ነው። እና እኔ ክርስቶስ እየተናገረ ክርስቶስ እያስተማረ እያየው ካላመን አሁን በጣም ችግር ውስጥ ነኝ ማለት ነው። የእግዚአብሔር ጸጋ ሊርቀኝ ነው እንደማለት ነው። እና ያ ደግሞ መጥፎና የማይወደድ የማይደገፍ ነገር ነው። እና ክርስቶስ ዛሬ ያለ ምልክት እንድታምኑ እያለ ይናገራል። ልክ እንደ ቶማስ እያንዳንዳችን ስም እየጠራ አንተ እኔን ስላየና ስለነካ አምነሃል፣ ግን ሳያዩ የሚያምኑ የተመሰገኑ ወይም ብፁዓን ወይም የተቀደሱ ናቸው ብሎ እንዳይኮንንንና እንዳይተቸን ዛሬም በክርስቶስ ያለንን እምነት እንድናጠናክር አደራ ይለናል ራሱ ክርስቶስ። በክርስቶስ እምነት ሲኖረን እኛ ራሳችን የክርስቶስን ጸጋ እናገኛለን፣ እንሞላለን ማለት ነው። በክርስቶስ ጸጋ የተሞላ ሰው ደግሞ ምንድነው? በብርሃን የሚኖር እንደ ክርስቶስ የሚናገር እንደ ክርስቶስ የሚያወራ እንደ ክርስቶስ የሚመሰክር ይሆናል ማለት ነው። እና ዛሬም እኛ ይሄን እንድናገርና በክርስቶስ ያለንን እምነት እንድንጨምር ያስፈልጋል ማለት ነው። ገብቷችኋል? ስለዚህ እምነታችን እንዲጨምር ደግሞ ምን ታደርጋላችሁ? መጸለይ። ጸሎት በጣም መሰረታዊ ነገር ነው። በክርስቶስ ያለንን እምነት እንዲጨምር ጌታ ሆይ አንተ ራስህ የምትናገረው ነገር፣ አንተ ራስህ የምታስተምረኝ ነገር አምኜ ለመቀበል ምን ጨምርልኝ ነው? እምነት ጨምርልኝ ብለን እንድንጸልይ አደራ ያስፈልጋል። ልክ እነዚህ ፈሪሳውያን ክርስቶስ ሲያስተምር በአደባባይ እኔ የእግዚአብሔር መልእክተኛ ነኝ፣ እኔ የእግዚአብሔርን ፍቃድ የምኖር ነኝ፣ እኔ የምፈጽመው የኔ ሀሳብ ሳይሆን የአባቴ ፍቃድ ነው የምፈጽመው የምናገረው ሲል አንተ የአባት የእግዚአብሔር ልጅ መሆንን ወይም አንተ ራስህ መለኮታዊ መሆንህን በምን እናውቃለን ብለው ይጠይቁታል። በተለይ በዮሐንስ ወንጌል ስታነቡ ይህን ነው የምታገኙት። እና ምልክት
የሚጠይቁ ሰዎች ነበሩ በዛ ጊዜ። ክርስቶስ ራሱ እያስተማረ አምላካዊ ባህሪነቱን እየተጠራጠሩ እሱ ምልክት ማየት ይፈልግ ነበር እና ክርስቶስ በብዙ ምልክት ታምራትን እያሳየ እግዚአብሔር ልጅ መሆኑን ሲገልጽላቸው ነበርና ያ እኛ ዛሬ እኛ ላይ ያ እንዲሆን አይፈልግም ክርስቶስ። እኛ አምነን በእርሱ ትምህርት አምነን ተቀብለን በህይወት በመኖር የሱ ጸጋ እንድንሞላ የሱ ጸጋ በረከቱን እንዲበዛልን ክርስቶስ ዛሬ እያንዳንዳችን አደራ ይለናልና ይሄን እምነታችንን እንዲጨምርልን እምነታችንን ከፍ እንዲያደርግልን በጸሎት መበርታት ያስፈልጋል። እሺ ስለዚህ ዋናው ዛሬ ቤት ስራችንና መንፈሳዊ የቤት ስራ መንፈሳዊ ቤት ስራችን የሚሆነው ጌታ ሆይ የምትናገረው ነገር እንዳመን ታሳይ ምልክት ሁሉ እንዳመን ምን ጨምርልኝ ነው የምንለው? እምነት ጨምርልኝ ብለን እንጸልያለን። እግዚአብሔር የሰማነውን ቃል ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባት እግዚአብሔር ሆይ ስለ ሁሉም ነገር እያመሰገንህ በዚህ ሰዓት እንለምናሃለን። እምነትህ እንድትጨምርልን ታስተምረንን የምትነግረንን ሁሉ አምነን እኛም ደግሞ በህይወት መኖር የሰጠን ፍቅር ለጓደኞቻችን የሰጠን ፍቅር ለቤተሰቦቻችን መስጠት እንድንችል አንተ ራስህ ጸጋህን እምነትህ እንድታበዛለን በእናታችን በኪዳነ ምሕረት አማላጅነት እንለምናሃለን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሞት
እንዴት ናችሁ? እድላዊት ነኝ። ዛሬ ከቅዱስ ዮሴፍ ቁምስና ልጆች ጋር ቆንጆ የሆነ የክርስቶስን በከለራቶች ልብስ የማልበስ ስራ አብረን እንሰራለን ማለት ነው። ስለዚህ እንኳን ደህና መጣችሁላችሁ። አብረን ለመስራት ደግሞ የምንጠቀማቸው እዚህ ጋራ ፕሪንት የተደረጉ የምንቀርጻቸው ስዕሎች ይኖራሉ። በእጅም መሳል ይቻላል ማለት ነው። ስለዚህ በመጀመሪያ የክርስቶስ ልብሱን በማውጣት እንጀምራለን ማለት ነው። እንደዚህች አይነት የሆነች የክርስቶስን ልብስ ለማውጣት የክርስቶስ ልብስ ለማውጣት ፕሪንት የተደረገውን ወረቀት መቅደድ እንጀምራለን። የክርስቶስ ልብስ የምታስታውሱት አላችሁ? የክርስቶስ ፊልም አይታችሁ ታውቃላችሁ? ያምራል አይደለ? ልብሱ ቆንጆ ነው። ምን አይነት ቀለም አለው? ነጭ ብቻ ነው? ሌላ አለው? ቀይም አለ። ሌላስ? ሌላ ምን አይነት ቀለም አለው? ነጭ፣ ቀይ። በጣም የምትወዱት ከለር ምንድን ነው? ቀይ ነው የምትወደው? ቀይ ነው የምትወደው? አንተሳ? አንተም ቀይ ነው? ሌሎቻችሁስ? ሰማያዊ። እሺ፣ ፒንክ የሚወድላ? እሺ፣ ሰማያዊ፣ ፒንክ ያልጠራነው ቀለማቶች አሉ አይደለም? ሌሎች ምን አሉ ቀለሞች? ብርቱካናማ፣ ቡኒ፣ ጥቁር፣ ቀይ፣ ቢጫ ተረሳ። ብሉ፣ ብላክ፣ ግሪን፣ ከዛስ ፐርፕል፣ ሰማያዊ ተብሏል። እሺ እናንተ ምን ማልበስ ነው? ክርስቶስን ምን አይነት ልብስ እንዲለብስ ነው የምትፈልጉት? ነጭ። እሺ እላው ላይ ሌላ ቀለም ጨምሩበት ብትባሉ ምን ትጨምራላችሁ? ቀይ፣ ሰማያዊ። አንቺሳ? ፒንክ። ያው እንዳያችሁት የክርስቶስን ልብስ በዚህ መልኩ አውጥተነዋል ማለት ነው። ያው ያምራል። ቆንጆ ነው። ውስጡ ምን ይታያችኋል? እነዚህ ውስጥ ጥቁር ነጠብጣብ አላቸው አይደለም? እንዳሉት ልጆቹ ጥቁር ነጠብጣብ ውስጣቸው ይገኛል ማለት ነው። ስለዚህ ይሄን ሰርተናል። ከዛ በተጨማሪ ደግሞ ይችኛዋን ምስል ወደዚች ቆርጠን በድጋሚ እናወጣታለን ማለት ነው። የእግዚአብሔር ፊት ልክ ብለሃል። ያምራል አይደል? እሺ እንደዚህ ደግሞ ጫማዎቹንም እናወጣቸዋለን። ከዛ በተጨማሪ እጆቹንም እናወጣቸውና የመጨረሻው ምስላችን እንደዚህ እንዲሆን አድርገን እንለጣጥፋቸዋለን። መዝሙር የሚዘምርልኝ ሰው አለ? ዘምርልኛለህ? እሺ እስኪ ዘምርልኝ። አንድ ላይ እንበል ሁላችንም።
አመሰግናለሁ። ለራሳችሁ አጨብጭቡ። አመሰግናለሁ። በጣም ቆንጆ መዝሙር ነው። እሺ አሁን እያወጣሁ ያለሁት የኢየሱስን ምስል ወይም ደግሞ የፊቱን ቅርጽ ነው እያወጣሁ ያለሁት ማለት ነው። ያወጣሁት የኢየሱስ ምስል ይሄንን ይመስላል። ያምራል? ያምራል? ቆንጆ ነው። እሺ አሁን ከዚህ ውስጥ ምንድን ነው የቀረን? ልብሱን አወጣን፣ ፊቱን አወጣን፣ እጅና እግር፣ እሱን ደግሞ እናወጣለን። መቀስ በምትጠቀሙ ጊዜ አብዛኞቻችሁ ወላጆቻችሁ እንዲያግዟችሁ መጠየቅ የተሻለ ነው። እሺ እጃችሁን እንዳይቆርጣችሁ ከፍ ያለ ሰው አጋዥ ወይም ደግሞ የቤተሰብ ሰው እንዲያግዛችሁ ካልጠየቃችሁ መቀስ ዝም ብሎ ወረቀት መቁረጥ ልክ አይደለም። እሺ እጃችሁን ይቆርጥባችኋል፣ እዛ ደግሞ ይቆስላል እጃችሁ። ያው ይሄኛው ምንድነው? እጅ ነው። እጅ ነው እንጂ እጅ አይደለም። ልክ ብላችኋል። ያው እግሩን አውጥተናል ማለት ነው። የቀረን ምንድነው? እጆቹ ደግሞ እነዚህኞቹ እናወጣቸዋለን ማለት ነው። ያወጣነው አንደኛው እጅ ይሄንን ይመስላል። እጆቹን በዚህ መልኩ አውጥተናቸዋል። ያምራሉ? ቆንጆ ነው። አሁን የመቁረጥ ስራችንን ጨርሰናል። ስለዚህ እዚህ ጋር ያሉትን ነገሮች እናስተካክልና ወደ መለጠፍ እንሄዳለን ማለት ነው። አሁን ቆርጠን የጨረስናቸውን የክርስቶስን ልብስ ለእያንዳንዳችሁ ሰጣችኋለሁ። አምራላ? ቆንጆ ነው። ወደድሽው? ካንዲ ቆንጆ ነው። አሁን የሰጧችሁ ምኑን ነው? ኧረ ተው፣ አንገቱን ነው። ልብስ ነው። እሺ አሁን ደግሞ ምኑን ነው የምሰጣችሁ? ፊቱን ነው። እሺ አዎ 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 ምንድን ነው የሚቀራችሁ አሁን? እሺ እጅና እግር።
እነዚህ ማለት ቅድም ቆርጠን ያዘጋጀናቸው እግሮቹ ማለት ናቸው። አሁን ግራና ቀኝ እያደረግን የግራና የቀኝ እጆቹን ሰጣቸዋል። ከዚህ ውስጥ ሁለቱ ሰጪ አንድ ብቻ ነው የሚያስፈልገው። ይኸው እዚህ ጋር አሁን ሁሉንም እዚህ ጋር እንደምታዩት ወደ ማጣበቅ እንሄዳለን ማለት ነው። ለማጣበቅ ግሉ ወይም ደግሞ ውሃ እንጠቀማለን። ሁላችንም በትብብር አንድ ሰው ሲያደርግ ሌላኞቻችን ደግሞ የተቀባበልን እናደርጋለን። እኔ ሳደርግ ተመልከቱና ታደርጋላችሁ። ከታች ያለችውን የአንገቷን ፓርት በመጠቀም ግሉ እንቀባለን። ግሉን በትንሹ ከዛ በመቀጠል ደግሞ የእግሩን ፓርት እናጥፈዋል። አሁን ምንድን ነው የቀረው? ቀለም እጅ ቀረዋል። እሺ እጆቹንም እንደዚሁ አድርገን እንለጥፋለን ማለት ነው። ወለቀብኝ ሳይደርቅ አነሳውታው። የለጠፍነው ምስል መጨረሻ ሪዛልቱ ይሄንን ይመስላል ማለት ነው። ቆንጆ ነው። ያው አሁን ሁላችሁም መለጠፍ ትጀምራላችሁ።
ጋር የምታዩትን አክት ኦፍ ላቭ ወይም ደግሞ የክርስቶስን ፍቅር በጓደኞቻችን፣ በጎረቤቶቻችን፣ በእህት ወንድሞቻችን እንዲሁም በጓደኞቻችን ውስጥ ለማየት የሰራ ነው። ይሄ የኢየሱስ ልብስ ምንድን ነው የምናደርገው? የኢየሱስ ልብስ ማልበስ ነው። ማለትም እዚች ጋር እንደምናየው ይሄኛው ምስል ማለት ከለር ከተቀባ በኋላ ያለው ምስል ማለት ነው። ይህንን ቤታችሁ ውስጥ በማስቀመጥ በእያንዳንዱ ቀን ላይ ማለትም ለምሳሌ እግዚአብሔርን ደስ የሚያሰኘው ነገር ምንድን ነው? ኃጢአት አለመስራት። አንደኛው አለመዋሸት ማለት ነው። አዎ ሳንዋሽ ስንቀር ወይም ደግሞ ለሰዎች እውነትን በምንናገርበት ጊዜ እነዚች ነጠብጣቦች ወይም ደግሞ ከለር ከመቀባታቸው በፊት ያሉት ላይ እነዚህኞቹ ላይ ነጥቦቹ ላይ እኔ ለሷ 1 ብርጭቆ ውሃ እንኳን ከሰጠኋት መጽሐፍ ቅዱስ ላይ እንደሚለው በስሜ 1 ብርጭቆ ውሃ እንኳን ብትሰጡ እኔ ሁሉንም አይላችኋለሁ እንደሚለው ቃሉ። ስለዚህ ምን እናደርጋለን? እዚች ነጥብ ላይ ለተቸገረ ስንረዳ ነጥቧ ላይ ከለር እንቀባለን ማለት ነው። ሁልጊዜ የምንቀባው ግን ሁልጊዜ የፈለግነውን ቀለም ነው። ማለትም ለምሳሌ እኔ እሷን ስወዳት፣ እኔ እሷን ሳከብራት፣ ባከበርኳት ቁጥር የ10ቱ ትእዛዛቶች ውስጥ አንደኛው ምንድነው? እናትና አባትህን አክብር ነው አይደለም? ስለዚህ ልክ እናትና አባቶቻችንን ስናከብር እዚች ጋር አንዷ ነጥብ ላይ ቀለም እናደርግና በቀናችን ውስጥ የሰራናቸውን ነገሮች እንደ መገምገም ወይም ደግሞ ዋና ዓላማው ምንድነው? የፍቅር ተግባሮቻችንን ለማበረታታት የምናደርገው ሂደት በቀለሞቻችን ማንጸባረቅ ነው። በዛውም ደግሞ የክርስቶስን ልብስ እኛ በምንፈልገው እኛ ባደረግናቸው ነገሮች ልክ እናለብሳቸዋለን ማለት ነው። ስለዚህ አሁን ለምሳሌ እናትና አባትሽን ስታከብሪ ምን ታደርጊያለሽ? 1 ቀለም ትወስጂና የምትፈልጊው ነጥብ ላይ ታደርጊያለሽ። አንዷ ነጥብ ላይ ልክ እንደዚች ታደርጊያለሽ። በደንብ አድምቂያት፣ እንደዚች ማለት ነው። ድምቅ አርጊው፣ ስፍት አርጊው፣ አስፊው። ሁላችሁም የምትፈልጉትን ነገር ባደረጋችሁ ቁጥር በየቀኑ እነዚህ ነጠብጣቦች ላይ በምታዩቸው መስመሮች ልክ ያረጋችኋቸውን የፍቅር ተግባሮች ወይም ደግሞ አክት ኦፍ ላቭ ብለን የምንጠራቸውን የፍቅር ስራዎች ስታደርጉ እነዚህን ቀለሞች ዴይሊ በየቀኑ አንዳንድ ነጥቦቹን ታጠቁራላችሁ ማለት ነው። ልክ ነጥቡ ሲያልቅ ልክ ክርስቶስን እንደምታዩት እጁን ዘርግቶ ሁሉንም ሰው እያቀፈ ነው አይደለም? ስለዚህ ልክ ልብሱን አልብሳችሁ ስጨርሱ የክርስቶስን ልብስ በፍቅር ሰራችሁት ማለት ነው። ምን ማለት ነው? ስለዚህ አሁን የምትፈልጉትን ቀለም ቀቡ። የምትፈልጓቸውን ቀለሞች እያደረጋችሁ መቀባት። ከዛ ለእያንዳንዱ ቀለሞች ግን ትርጉም ትሰጧቸዋላችሁ። ማለትም ለምሳሌ እዚህ ጋር ለሰጠሹ እናትና አባትን ማክበር፣ ሌላኛው ላይ ቀለም ለሰጠሹ ደግሞ ወዳጆችን መርዳት፣ መጸለይ እያለን እንሄዳለን ማለት ነው። ስለዚህ ምስላችን ይሄንን ይመስላል ማለት ነው። እነዚህ ያያችኋቸውን የክርስቶስን ምስል ምንድነው የምታደርጉት? ሁልጊዜ ያገኛችሁትን ከለሮች በመጠቀም በየቀኑ የምትሰሩትን ጥሩ ነገሮች፣ በየቀኑ የሰራችኋቸውን ጥሩ ተግባራቶች እነዚህ ጋር በቀለም ታቀልሙትና ከዛ ወረቀቱ ላይ የክርስቶስን ምስል በመስራት ከዛ ልብሱን ታለብሳላችሁ ማለት ነው። ሁሉንም ልብሶች በአንድ ቀን ቀብቶ መጨረስ አይቻልም። ምክንያቱም በየቀኑ በምናደርጋቸው ነገሮች ውስጥ ያደረግናቸው ጥሩ ነገሮች ሁልጊዜ በማሳሰቢያነት በከለር እያቀለምን በየቀኑ እንደ ማስታወሻነት ማስቀመጥ ነው እንጂ ሁሌ በአንድ ቀን እንደዚህ አይነት ምስል መስጠት ሳይሆን በየቀኑ የምናደርጋቸውን የፍቅር ተግባራቶች ማድረግ ይሆናል ማለት ነው ዋና ስራችን። ስለዚህ ለዛም ነው እነዚህን ምስሎች ያልጨረስናቸው ቤት ይገቡና ነገ ያደረጉትን አንድ አዲስ ነገር ያደረጉትን በህይወታቸው ላይ ያቀልሞታል ተነገ ወዲያ እያለ ወርም ሊፈጅ ይችላል። ከወር በኋላ ቆንጆ የሆነ የክርስቶስ አክት ኦፍ ላቭ የምንለውን ወይም ደግሞ የፍቅር የኢየሱስ ልብስን አብረን እንሰራለን ማለት ነው። አብራችሁኝ ስለቆያችሁ በጣም እጅግ አድርጌ አመሰግናለሁ። በቲቪ የምትከታተሉ ልጆች በሙሉ ይሄንን በመስራት የፍቅር ተግባሮቻችሁን እንድታበረታቱ ጠይቃችኋለሁ። ስለተከታተላችሁኝ አመሰግናለሁ። ለሁላችሁም አመሰግናለሁ። ቴንክ ዩ
ጓደኞቼ እንደምን አላችሁ? እኔ ፍቅር አብይ ነኝ። እንደተለመደው በሰላም ካቶሊክ ቴሌቪዥን በሚቀርበው የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። ልጆች፣ የዛሬው የፕሮግራማችን ዋና ርዕስ ያለ አዳም ኃጢአት የተጸነሰች ቅድስት ድንግል ማርያም ነው። እግዚአብሔር አብ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ሲለብስና ሰው ሲሆን እናት እንድትሆነው እመቤታችን ቅድስት ድንግል ማርያምን አዘጋጀ። እመቤታችን ቅድስት ድንግል ማርያም ጌታን ለመውለድ የተዘጋጀችው ከኃጢአት ነፃ በመሆን ነው። ያዘጋጀሁላችሁ ይህ ታሪክ እጅግ ትልቅ ምስጢር የያዘና ደስ የሚል ነው። ተከታተሉኝ። በካቶሊካዊት ቤተ ክርስቲያን የእመቤታችን ጽንሰቷ ከእናቷ ከሐናና ከአባቷ ከኢያቄም ስትጸነስ ከአዳም ኃጢአት ነፃ ነበረች። የቤተ ክርስቲያን ታሪክ ይህ እንደ ማንኛውም ሰው ከአባቷና ከእናቷ ብትጸነስም እግዚአብሔር ግን የደህንነት እቅዱ ስለሆነ ንጹሕ እንድትሆን አድርጓታል። ማርያም የአዳም ኃጢአት ያለካት እግዚአብሔር አብ በጸጋ ሸፍኖ ስለከለላት ነው። ስለዚህም ማርያም ምንም አይነት የኃጢአት ጉድፍ አልነካትም፣ ንጹሕ ነች። የእመቤታችን ጽንሰት ከጌታችን ከኢየሱስ ጽንሰት የተለየ ነው። ጌታችን ኢየሱስ ክርስቶስ የተጸነሰው በመንፈስ ቅዱስና በመልአኩ ቅዱስ ገብርኤል ብስራት እንደሆነ መጽሐፍ ቅዱስ ይነግረናል። ርዕሰ ሊቃነ ጳጳሳት ፒዮስ 9ኛ በፈረንጆቹ 1884 ይህንን የቤተ ክርስቲያን አንቀጸ ሃይማኖት ደነገጉ። ይህ ማለት ክርስቲያኖች ሁሉ ይህ የእመቤታችን ከአዳም ኃጢአት ነፃ መሆን የሚያምኑት መሆን የሚኖርበት የእምነት ትምህርት ነው። እርሷ ንጹሕ የሆነችው በእርሷ ስላደረው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ዘር ሁሉ እንዲድን እግዚአብሔር አብ በንጽህና ስላዘጋጃት ነው። የአዳም ኃጢአት ማለት ሰው ከወላጆቹ ከአዳምና ከሔዋን እምቢተኝነት ይወርሳል። ማናችንም እንኳን በግል የእነርሱ ኃጢአት ባለዕዳዎች ባንሆንም እንደ ሰው ልጆች በህብረት ግን አንድነታችን ተበላሽቷል። ሰዎች ኃጢአትን የመድገም ድካም አለባቸው። የማርያም ንጽህናዋ ምክንያት ኢየሱስ ነው። እርሱ የሚያነጻ የሚያጸድቅ ጸጋ አልብሷታል። ክርስቲያኖች ስንሆን እና ስንጠመቅ እኛም ከአዳም ኃጢአት ነፃ እንሆናለን። በእግዚአብሔር ፊት ነጭ ንጹሕ እንሆናለን። ኃጢአትን ስንለምድ ግን ከእግዚአብሔር የተቀበልነውን የጥምቀት ጸጋ እናበላሻለን፣ እናቆሽሻለን። ኃጢአት ማለት መቆሸሽ ማለት ነው። ልጆች፣ የዛሬ ትረካችን ርዕስ ያለ አዳም ኃጢአት የተጸነሰች ቅድስት ድንግል ማርያም ነበር። ከኃጢአት ነፃ መሆን ማለት ምን ማለት እንደሆነ አይተናል። ወደ እግዚአብሔር ልንቀርብና ንጹሕ ልንሆን የምንችለው በእርሱ በእግዚአብሔር ጸጋ ነው። እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን እንድትወልድ እናቱም እንድትሆን እግዚአብሔር ንጹሕ አድርጎ በጸጋ ሸፍኖ አዘጋጅቷታል። ይህ ለሁላችን ደግሞ ንጹሕ መሆንን እንድንወድና ለእግዚአብሔር ጸጋ እንድንዘጋጅ ያደርገናል። ስላዳመጣችሁኝ አመሰግናለሁ። በቀጣይ ሳምንት እስከምንገናኝ መልካም ሳምንት። ልጆች፣ ፕሮግራማችን እንዴት አገኛችሁት? እንደወደዳችሁት እርግጠኛ ነኝ። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት። ቻው ቻው።